እማዬ ምንድን ነው የምሰማው? አባዬ ምንድን ነው? ዳግም እናትህ ከትዳሯ ውጭ የወለደችው ልጇ ነው። በቃሽ! ውጪ አሁን ውጪልኝ! የችግሬ ጊዜ ደራሽ እኮ ኑሐሚን ይሄ ብቻ እኮ ነች። አንቺ ማትረቢ እንደዚህ ነስቷሽኛለች። እንደዚህ ነስቷሽኛለች። እማዬ ከአባዬ ጋር እስካሁን ምንም አላወራችሁ? አይ እሱ መች ሊያወራኝ ፈቃደኛ ሆነ? እባክሽ አሁን እንኳን የተፈጠረውን ነገር በትክክል ንገሪ። ቆይ ምንድን ነው የምትይኝ? አንቺም ነው እየመጣችሁ እኔን ከምጨቀጭቁኝ ለምን አባታችሁን አትጠይቁትም? እሱ እኮ ነው እንለያይ ብሎ ያለው አይደል እንዴ? እኔ ደግሞ እያልኩሽ ያለሁት ለመለያየታችሁ ምክንያት አምራን ብቻ አይደለችም እያልኩሽ ነው። አንቺ ውሻ እዚህ ደግሞ ምን ቀረኝ ብለሽ መጣሽ እንዴ? ምን ማለት ነው? በባለቤት በፈለኩ ሳመጣት አልችልም እንዴ? በሕግ አምላክ አሁን ቤት የለቀሽልኝ ውጪ እያልኩሽ ነው። እስኪ ንገሪኝ፣ አንቺ ሕጉንም አምላኩንም ታውቂዋለሽ እንዴ? አምራን ይሄን ነገር ተነጋግረን የጨረስን መስሎኝ። ቆይ ከኔ ምንድን ነው የምትፈልጊው? ቆይ ለምንድን ነው የምትለማመጫት? ሰሚኛለሽ? ከዚህ ቤት ተወጪ እንደሆነ ውጪ፣ አለበለዚያ ምን ከቤት ገፍትራችሁ ልታስወጡኝ? ባሌ ሲመጣ ብዙ የምናገረው ነገር ስላለ እዚህ ቁጭ ብዬ ጠብቀዋለሁ። እንደውም ሻወር ነገርም ወስጄ ረጋ ብዬ ብጠብቀው ደስ ይለኛል። ቆይ እኔ ግን ያልገባኝ ነገር አምራን፣ አሁንም የኔን ቤተሰብ በዚህ ልክ ከመበጥበጥ ምንድን ነው የምታገኙ ጥቅም? አይገርምም? ባለፈው ያልሽኝን ነገር ድጋሚ ቁጭ ብዬ አሰብኩበት። እናም ከናሁን ጋር አንድ ላይ ተቀምጬ መኖር እንዳለብኝ ሁሉንም ነገር ትቼ ሁሉንም። ምንድን ነው የምታወራው እማዬ? ቆይ ከሷ ጋር ምንድን ነው ያወራችሁት ባለፈው? እመኚኝ የኔ ውድ፣ የዚህን ቤት ጉዳይ ባትከፋፍቺ ነው የሚሻልሽ። የዚህ ቤት ጉዳይ ተከርኖ ቢቀር ነው የሚሻለው። ኦ ማን እንደደወለ ተመልከች። ሄሎ ውዱ ባሌ። የት ነው ያለሽው? አማቴን ለመጠየቅ ወደ ቤት መጥቼ። እኛ ቤት ነው ያለሽው? አዎ እኛ ቤት ነው ያለሁት። በጣም ጥሩ፣ እዛው ጠብቂኝ። እሺ እጠብቅሃለሁ የኔ ማር። ትንሽ የተቆጣ ይመስላል። ለነገሩ ለምን አይቆጣ? የገዛ እናቱ ይሄ ሁሉ በደል አድርሳበት። እናቴን አትናገሪያት እያልኩሽ ነው። በአንቺ የተነሳ ቆይ ይሄ ቤተሰብ እስከ መቼ ነው የሚበጠበጠው? በእኔ የተነሳ አይደለም ይሄ ቤት እየተበጠበጠ ያለው። አምራን እሺ አሁን ከዚህ ቤት ውጪ እያልኩሽ ነው። አይገርም? የኔ እዚህ መምጣት ምንም ያስፈራሽ አትመስይም። ምናልባት አመጣጤ ሳይገባሽ ቀርቶ ይሆን እንዴ? እውነቴን ነው አምራን፣ ልጃችንን የምታፈቅሪው ከሆነ ልለምንሽ ይሄንን እውነት ለናሁም አትንገሪው። እሺ ስለዚህ ሌላውን ነገር ልናገር ማለት ነው። ምንድነው ሌላ ነገር? እማዬ እባክሽን እውነቱን ንገሪኝ። ቆይ ምንድነው በእናንተ መሀል ያለው ሚስጥር? የኔ ቆንጆ ምንድነው በቶሎ ለመታመም የምትሞክሪው? ሁሉንም ነገር እኮ ቀስ ብለሽ ትደርሻለሽ። ደግሞ ምንድነው በጣም ቆመን እኮ አረፍ አንልም እንዴ? ቆይ ግን አንቺ ምን አይነት አፍረት የማይሰማሽ ሴት ነሽ? እወደዋለሁ የምትይው ባልሽ ላይ ይሄን ያህል ነውር የምትፈጽሚበት? ገና መቼ ባሌ ለማለት በቃው? ግን አታስቢ፣ በቅርቡ እሱ ራሱ ሚስቴ ብሎ ይጠራኛል። በቅርቡ ሰላም ለዚህ ቤት። ዳይ እኔ ልምጣ እንጂ አንቺ መደወሉንም ትተሽዋል። ስደውልልህ እኮ አታነሳም። ምናልባት እዛ ከሆነ ብዬ እኮ የአባቴ ዘመዶች ጋር ወላይታ ሄጄ ነበር። እና ምንም ወሬ የለም? ጭራሽ ደግሞ ደካማ እናቱ ላይ የባሰ ጭንቀት ፈጠርኩባቸው። የሚበላ ላቅርብልህ እንዴ? ልክ ከመናኸሪያ ስወርድ ነው ምሳ በልቼ ወደ አንቺ መጣት። አንቺ ግን እንዴት ነሽ? እኔማ ምን ሆናለሁ ብለህ ነው? ናውምስ ማለት ሄደን አይደለም? አላቅም ዳጊ፣ ስደውልለትም ስልክ አያነሳም። የሆነ መጥፎ ነገር እንደተፈጠረ በጣም እርግጠኛ ነኝ። ቤተሰቡ እንዳለ ተበጥብጧል።
ከናሁም ደግሞ በጣም ትልቅ ሚስጥር ደብቀዋል። እርግጠኛ ነኝ ዋናው ሊሆን የሚችለው ግን ያንተ ወንድም መሆኑ ነው። እሱ ብቻ ነው ብለሽ ነው? ከዚህ ውጭ ደግሞ ሌላ ምን ሊሆን ይችላል? ትልቅ ሚስጥር አለ ኑሐሚን። በተለይ ደግሞ ናሁም ሊሰማው የማይገባው ትልቅ ተአምር ተፈጥሯል እዛ ቤት። ምንድን ነው እሱ? ቆይሽ አንተስ ይሄን እንዴት አወቅ? አዝናለሁ ኑሐሚን፣ ለሁለቱም ጥያቄ መልስ የለኝም። አንድ የማውቀው ነገር ቢኖር ናሆም የቤቱ አሳዛኝ ፍጥረት መሆኑ ብቻ። ቆይ ለምንድን ነው አንቺ ልጅ ከዚህ ከቤት የማትወጪው? ለይኩን ለራሱ ታማሚ ነው ታውቂያለሽ አይደል እንዴ? ቆይ ለምንድን ነው እየተለማመጥሻት ያለሽው? አልገባኝም። ሰሚኛለሽ አምራን፣ ከዚህ ቤት ብትወጪ ይሻልሻል። አልወጣም እምቢ የምትይ ከሆነ ፖሊስ ጠርቼ ሌባ ናት ብዬ አስይዝሻለሁ። እሺ እስኪ በእናትሽ ደዊና ፖሊስ ይምጣና ማን ሌባው እንደሆነ እናያለን። ካንቺ በላይ ሌባና አጭበርባሪ ሰው አለ? ንገሪኝ። አረ ኤሚ አረ እንደዚህ እያልሽማ እናትሽን አትስደቢያት። ምንም ቢሆን እኮ እናትሽ ናት። ማላገጡን አቁመሽ ቤታችንን ለቀሽ ውጪ እያልኩሽ እኮ ነው። አንቺ ማትረቢ እንደዚህ ነገር ትደውልልኛለች። እንደዚህ ነስቷሽኛለች። ሰሙኛላችሁ? እቺ ማትረባ ልክስክስ ውሻ ከዚህ ቤት አስወጡልኝ ብያለሁ። ቆይ እስኪ ተረጋጋ የኔ ልጅ። ቆይ ምን ተፈጥሮ ነው እንደዚህ እየሆንክ ያለኸው? ናው ምንድነው እዚህ ቤት እየተፈጠረ ያለው? አባዬ እቺ ልጅ ሁላችንንም ዋሽታናለች። ሲጀምር ጽንሱ ወደ ውስጥ አልነበረ መጀመሪያው ነው። ምን ጽንሱን አስወረደላት የተባለውን ዶክተር አናዝዤው ነበር። በሰዓቱ ወደ ሆስፒታል ስትሄድ ሆዷ ውስጥ መጀመሪያውኑ ጽንስ የለም ነበር። ዶክተሩን በገንዘብ ከፍላ እናስገድዳ ነው እንደዚህ እንዲሆን ያደረገችው። እንዴት እንደዚህ አይነት ተንኮል ትፈጽሚያለሽ ልጄ? ኧረ እኔ ኃጢአተኛ እናንተ ጻድቅ፣ እንደዛ ነው አይደል? እቺ ቤተሰቦቼ እንደዚህ መናገራችሁም እስቲ ረፍ እያልኩ እኮ ነው። ናሁም አምራን፣ እኔ እና አንቺ ነገር ብቻችን እናወራ። ምንድነው ብቻችን የምታወሩት? ሁሉንም ነገር እዚሁ ነው ባለውበት እንድዘረግፉት ነው የምፈልገው። እባክን ወንድሜ ይቺ የምትለን ምንም ነገር እንዳታምናት። አዎ ልጄ ከወረደ ቆይቷል። አጋጣሚ ሻወር ስወስድ ነበር ወድቄ ልጄ ወረደብኝ። እናም እናቴ እንደጠላበት ተጠቀምሽበት። ቆይ ግን ምን አይነት አፍረትን ማታቂ ሰው ነሽ አንቺ? ልታገባኝ የነበረው ኦዲዮ ስላለው ልጅ ብለካን ነበር። እውነት ግን ብነግር ኖሮ ታገባኝ ነበር። እና ለምንድን ነው ሁሉንም ነገር በማይ ማሳበብ የፈለግሽው? እናትህ እኔን ወዳኝ አታውቅም ናሁም። እዚህ ቤት የአንተ ሚስት ሆኜ እንድኖር ማንም አይፈልግም፣ ማንም አይወደኝም። እባክህን ናሁም ይቅር በለኝ እባክህን። ወንድሜ ይቺ ሴጣን ያዞንቧን እያፈሰሰች ነው። መቼም ቢሆን ይቅር እንዳትላት። ምንድን ነው ቤተሰቤ ከኔ የደበቀው ነገር? አብራን አንቺ ሚስጥሩን ታውቂዋለሽ። ቤተሰቦቼ የደበቁኝን ነገር ከነገርሽኝ እመኝኝ ይቅርልሻለሁ። እባክሽ አምራን ከዚህ በላይ ይበቃሻል። እማዬ አንቺ እዚህ ውስጥ ጣልቃ አትግቢ። አምራን እየጠበኩሽ ነው። እውነት ቤተሰብ የደበቀህ ሚስጥር ብናገርክ ይቅር ትለኛለህ? አምራን ተይ እየተባልሽ ነው። ጋሽ ላይኩን እርሶ ምንም ጥፋት አላጠፉም። ሁሉንም ጥፋት ያጠፋችው ወይዘሮ ዝናሽ ነች። አሁን ሲነቀሻል ታለሽ። ተረጋጊ። ቆይ ለምንድን ነው በዚህ ሚስጥር በጠቅላላ ቤተሰቡ በዚህ ደረጃ ሊረበሽ የቻለው? ምንድን ነው ሚስጥሩ? ሁሉም ስለዚህ ሚስጥር ያውቃሉ። አንተ ብቻ ነው ሚስጥሩን የማታውቀው። ዳግም እውነተኛ ወንድም ነው። ምንድን ነው የምሰማው ነገር? እማዬ ምንድን ነው የምሰማው? አባዬ ምንድን ነው? ዳግም እናትህ ከትዳሯ ውጭ የወለደችው ልጇ ነው። በቃሽ። ውጭልኝ። ቃል ገብተሃል ናሁም። ይሄ ሚስጥር ከነገርኩ ይቅር እንደምትለኝ ቃል ገብተህልኛል ናሁም። ናሁም ቃል ገብተህልኛል እኮ። እኔና አንቺ ካልተስማማን
የቀሩት ትልልቅ ሚስጥሮች ይቀጥላሉ። የኔ ፍቅር ስልክን እጠብቃለሁ። እባካችሁ ስለዚህ ጉዳይ የሆነ ሰው ሊያስረዳኝ ይችላል? አባዬ ነገሩ እውነት ነው? እውነት እማዬ አንተ ላይ ምን ግፍ ፈጽማባለች? የሰሞኑ ጭንቀት ይሄ ነበር? እባክህ ምን ልጅ እማዬ እባክሽ ዝም በይ አንቺ። በልጄ ማውረድ ጉዳይ እጅሽ ስለሌለበት እጅግ በጣም ደስተኛ ሆኜ ነበር። ግን አንቺ ለካ አባዬን ስታደሚ ነበር ይኖርሽው። ወንድሜ አባዬም ቢሆን እኮ ይቅር ብሏታል። ኤሚ አንቺንም ቢሆን ተቀይሜሻለሁ። ይህን የሚያህል ትልቅ ሚስጥር እኔ ውጭ ሰው ነኝ እንዴ በዚህ ደረጃ የምደበቀው? እማዬ ያኔ ዳግምን እዚህ አስተኝቼ እስከጠቅጠው እንዴት ዝም አልሽ? ወንድማማቾች ስንደባደብ እንዴት አልቻለሽ? እንዴት እናትሽ አንጀት በዚህ ደረጃ ያራራልሽ? የኔ ልጅ በወቅቱ በጣም ተናድጄ ነበር። ቆይ ለምን ይመስላል አንተ ላይ እንደዛ ቂም ይዤብኝ ነበረው? ቆይ ይሄን ነገር አሁን ማስታወስ ለምን አስፈልገ? ነገርኩህ እኮ እናት ብቻ ሳትሆን እኔ ራሴ ትልቅ ጥፋት አጥፍቻለሁ። ካሁን በኋላ ይሄ ትዳር መቀጠል አይችልም። እኔ ከዚህ ወዲህ መቋቋም እችላለሁ መሰለኝ። አናቴን ጣውሎ ሊፈነዳ ነው። ወንድሜ ቆይ ላስረዳ። ቢያንስ አሁን ትንሹ ሚስጥር ነው የነገረችው። ገና ምን አይተ ስንት የተጠመደ ቦምብ እንዳለ ማን በነገረ? ልትነግረኝ የማትፈልግ ከሆነ ብዙ አላስጨንቀህም። እሺ ኑሐሚን እባክሽ፣ ይህን መጥፎ ሚስጥር ለራሴ እንኳን ደግሜ መስማት አልፈልግም። ለናሆም አንተ ወንድሙ መሆንህን መደበቁ ሊያሞ ይችላል። ከቤተሰቡ የተገለለ ያህል ነው ሊሰማው የሚችለው። ዳግም እመኝ ኑሐሚን፣ እዛ ቤት ማንም ሰው አይወደውም። ማንም ሰው እንደ ልጅ አይቆጥረውም። ሁሉም እያስመሰለ ነው ያለው። ይሄን ያህል? ከዛም በላይ ኑሐሚን፣ ከዛም በላይ ታውቂያለሽ፣ ናሆምን በብዙ መንገድ እጠላው ነበር። አሁን ግን እንደሱ የሚያሳዝነኝ ፍጥረት የለም። እዛ ቤት ሁሉም ማስመሳይ ናቸው። ሁሉም እናት ተብዬዋ ጭምር አቶ ሊኩንም እንደዛው ናቸው። አስመሳይና አጭበርባሪዎች ብቻ። ቆይ ምንድን ነው እየተፈጠረ ያለው? ናሆም ምንድን ነው የሆነው? ጭራሽ ቁጣ ይላል እንዴ? እንኳን አባትህ አንተም አስፈላጊ ከሆነ ከቤት ትወጣለህ። እሺ እንዲያውም ስራ ይዘሃል አይደል? ስለዚህ ከዛ ቤት መውጣት ምርጫ የሌለው ጉዳይ ነው። እባክህ ዳግም የምታውቀውን ነገር ንገረኝና ናሆምን አጠገብ ሆኜ ላግዘው እባክህ። ቢቀርብሽ ነው የሚሻለው። እኔ ራሱ በመስማቴ ሰላሜን አጥቻለሁ። ዳግም አንተ የዚህን ያህል ሰላምህን ካጣህ ናሆም ምን ያክል እንደሚጎዳ አስበው። እባክህ ዳግም እባክህ ልለምንህ ንገረኝ። ኑሐሚን አልችልም አልኩሽ እኮ በቃ አልችልም። ናሆም ነው ወንድሜ። ወንድሜ
ምን ወንድሜ ነው ያለ? ቆይ ይሄ እንዴት ሊያውቅ ቻለ? አንድ ጊዜ አንዴ ተገናኝተን ማውራት እንችላለን? እሺ የት ነው ያለው ወንድሜ? በቃ እዛው እመጣለሁ። እሺ እኔም አብሬ እመጣለሁ። ግን እኮ የፈለገው እኔን ነው። እመነኝ፣ እኔም አስፈልገዋለሁ። ይልቅ አሁን እንሂድ። እሺ እሺ አምራን፣ ሰላም የባሌ እናት። መቼም እቺን ሚጢጥዬ ሚስጥር ስላወጣው አልተደሰትሽም ማለት? ሲጀመርም እኮ አንቺ ትልቁ ዓላማሽ ናሆምን መጉዳት ነው። አሁን ደግሞ ቤተሰቡም ቀረና ናሆም ሆነ እንዴ? ይልቅ የምናወራው ነገር አለ። ቆይ ግን አንቺ ሁሉንም ነገር ማውራት አይሰለችሽም እንዴ? በቃ ሽንፈትሽን አምነሽ ተቀበይ። ቢገባሽ በዚህ ጨዋታ ማንም አሸናፊ የለም፣ ሁላችንም ተሸናፊዎች ነን። ቀጥዬ ደግሞ እናንተ ቤተሰቡ እንዳልሆናችሁ ነግረዋለሁ። እንግዲህ የዛን ሰዓት ጨርቁን ጥሎ ሲያብድ እናንተ እንደምትደሰቱ እናያለን እኮ። እኛ ቤተሰቦቹንን በልጃችን ጨርቅ መጣል ምን እንድደሰተው? የጋሼን ባላቅም አንቺ ግን አሁንም ድረስ እንደምታየው አውቃለሁ። አንቺ መቼም ለናሆም ጠላቱ እንጂ ወዳጅ ሆነሽ አታውቂ። ይሄን በምን አወቅሽ? የእውነት አንቺ እናቱ ብትሆኚ ኖሮ ይሄ ሚስጥር በወጣ ማግስት ከቤተሰቡ ለማግለል እንደዚህ አትሞክሪም ነበር። አምራን እያሰብሽ ተናገሪ። እኔ ልጄን በፍጹም ከቤተሰቡ አላገለልኩትም። ረሳሹ እንዴ? ናሆም አባቱ ሊያወርሰው ስለነበርኩ በፍጥነት አግቢው ብለሽኝ ነበር። በወቅቱ ተበሳጭቼ ስለነበር ነው እንደዛ ያልኩት። እንገርሽ አይደለ? ለልጄ ግን እንዳንቺ አይነቷ ከሃዲ በፍጹም አትገባው። አሁንም ልጄ እያልሽ ነው እንዴ? አዎ ልጄ ይለዋለሁ። ደግሞ ልንገርሽ፣ ምንም ነገር ብታደርጊ ናሆምን ከዚህ ቤተሰብ በፍጹም መነጠላት እጂ። ናሆም ከዚህ ቤተሰብ መለየቱ አባቱ ሊሰጠው ያሰበውን ሀብት ከእጅሽ ሊወጣ እንደሆነ ታወቀሽ አይደል? ይልቅ አምራን፣ አሁን ሁሉም ነገር አብቅቶልሻል። ዝም ብለሽ በከንቱ ነው እየተወራጨሽ ያለሽው። እኔ ግን ሁሉም ነገር ከአዲስ እየጀመረ እንደሆነ ነው የሚሰማኝ። ናሆም እኛ ልጅ ስላልሆነ ስለነገርሽው ከኛ የምታገኘው ጥቅም ያለ ይመስልሻል? እሱን እንግዲህ አብረን ብናይ አይሻልም? በያውን የፈለግሽውን ነገር አድርጊ። ሲጀመርም እኮ አንድ የወደቀ ሰው እኮ መወራጨቱን መቼም አያቆም። ግን ደግሞ ያው መወራጨቱ የሚቆየው ነፍሱ እስክትወጣ ድረስ ብቻ ነው። የማን ነፍስ እንደሚወጣ አብረን ብናይ አይሻልም? ቆይ ግን አምራን፣ ይሄን መኪና ለምንድን ነው ያልመለሽው? የድርጅቱ ንብረት እንደሆነ እኮ አውቃለሁ። ለነገሩ ታዩ ከሱ የወሰድሽውን በሙሉ እያንዳንዷን ነገር መመለስሽ አይቀርም። ወደ ዋናው ጦርነት መግባት ፈልገሻል ማለት ነው። በጣም ጥሩ እንጀምረዋ። ናሆም ማለት ብራዘር እንዴት ነህ? ቆይ ለምንድን ነው እንዲህ እስክትሆን ድረስ የጠጣኸው ነው? ኖአ ከመጀመሪያው ነው ወደዚህ አንምጣ ብዬሽ ነበረ። አየሽ፣ እስኪ ተመልከች፣ ገና ከመምጣቴ ምን ያህል ምስቀልቀሌ እንደወጣ። እሺ በቃ አሁን ወደ ቤት እንሂድ። ከዚህ በኋላ ምን ቤት አለኝ ብለሽ ነው? ሁሉም እንዳለ ውሸታም ብቻ ናቸው። ዳግም ወንድሜ መሆኑን እያወቁ አንዳቸውም እንኳን ሳይነግሩኝ። ናሆም እኔ ልነግርህ ነበር እኮ። አይ እሱስ አንተ አትነግረኝም ነበር። ይሄ የቤተሰቡ ሚስጥር ነበር፣ ድንገት ቧ ብሎ የሚፈነዳ። ይበልጥ ምን እንዳበሳጨኝ ታውቃለህ? ይሄንን ሚስጥር ከአምራን መስማት። ቆይ እንዴት ነው አምራን ልትነግረኝ የቻለችው? ኧረ ሳልነግርሽ ዶክተሩን እኮ አናዘዝኩት። የቱ ዶክተር? የቱን ልበልሽ? ልጄን አስወረድኩት ያለውን ነዋ። አንቺ እኮ ልክ ነበርሽ ኑሐሚን፣ የእኔ አስተዋይ ኑሐሚን። እዛ ሄጄ ስጠይቀው
አረ መጀመሪያው ነው ስትመጣ ሆዷ ውስጥ ሳልነበረም አለኝ። ምን ሲጀመር ያቺ ሴት ብዙ ጣጣ እንደምታመጣ ባውቅ ነበር። አይገርምሽም? ዶክተሩን ገንዘብ ከፍላ ነበር እንዲዋሽ ያደረገች። ከዛ ቀጥሎ እንደገና ወደ ቤት ስመጣ እንደገና ደግሞ ሌላ ሰርፕራይዝ። ናሁም እሺ በቃ ወደኛ ቤት እንሂድ። አባዬም ዘመድ ለመጠየቅ ክፍለ ሀገር ሄዷል። ኤደንም ደግሞ ቤት ማደር ካቆመች ቆይታለች። እሺ በለኝ በእናትህ ቤት እንሂድ። አያት አለ ብቻችንን መሆናችንን እየነገረች እኮ ነው። እሺ አሁን በቃ ወደ ቤት እንሂድ በእናትህ። እንዴ ወደዛ ቤት መሄድ አልፈልግም አለህ እኮ። ኑሐሚን እባክሽን እሺ ነገሩን የባሰ አታጋጊው። ይኸውልሽ እኔ እሱን ቤት ይዤ ሄጄ ሁሉንም ነገር እንዲበርድ አደርጋለሁ። እሱን ደግሞ ማድረግ እፈልጋለሁ። እሺ በቃ በጣም ይቅርታ። ወደ እናንተ ቤት እንሂድ። እኔ ከሄድኩም ወደ እነ ኑሐሚን ቤት ብቻ ነው የምሄደው። እዛ ቤት እኮ ውሸት የለ፣ ሚስጥር የለ፣ ፍቅር ብቻ። ቆይ እስከ መቼ ነው ከቤትሽ ሸሽተህ የምትኖረው? አላውቅም። ከአባዬ ውጭ እንደው ሁሉንም ተቀይሜያቸዋለሁ። አባዬ ብቻ ምስኪን ነው። እናቴ ያን ያህል በደል አድረሳበት እንኳን ያንን ሁሉ ሚስጥር ብቻውን ታቀፉ ራሱን ሲጎዳ ኖሯል። ናሁም እሺ በቃ አሁን ወደ ቤት እንሂድ። አታየውም እየመሸ እኮ ነው። መጀመሪያ ወንድሜን ይቅርታ መጠየቅ እፈልጋለሁ። ወንድሜ ምን አደረከኝና ነው ይቅርታ የምትጠይቅ? እጄን ያለ አግባብ አንስቼብሃለሁ። ያለ ምንም አግባብ ደብድቤያለሁ። እሱን እኔም ረስቼዋለሁ። እባክህ አሁን ተነስና ወደ ቤት እንሂድ። እንዴ አሰማኝም እንዴ? እኔ ከኑሐሚን ጋር ነው መሄድ የምፈልገው። የኔ ሰላም ኑሐሚን ብቻ ነች። አትነግሪውም እንዴ አንቺ? ይኸውልሽ እዛ ገጠር እያለሁ ምን ያህል ሰላም ተሰምቶኝ እንደነበረ አንተ አልገባህም። እሺ በቃ ነው ተነሳ። አሁን እንዴት ኮች ልጠጣታ? ናሁም በቃ እሺ ብቻ ቀርታውንማ። ናሁም በቃ ተነስ። አንቺ ብቻ ከምትቀርብ እኮ ነው። ቆይ እኔ ላግዝሽ። ወይኔ ናሁም እባክህ ቀስ በል ትወጣለህ። ናሁም ኧረ ምኑን ቀስ አልኩት ብለሽ ወይዘሮ ዝናሽ ቤት በዘለለ የዚህን ቤት ቤተሰብ በመበጥበጤ እጅግ በጣም ይቅርታ ልጠይቅ እወዳለሁ። ዳግም አግዘኝና በቃ ውስጥ አስገብተን እናስተኛ። የምን ውስጥ እንዴ? ሶፋ አሁን እኮ እዚህ ጋር መተኛት ይችላል። ወይ ደግሞ ፍራሽ አለ እንዴ? ጥሩ ሀሳብ። ምን ታደርጊያለሽ መሰለሽ? ይኸውልሽ ፍራሽ ላይ ሁለታችንን መተኛት እንችላለን። ዳግም ምን እየሆንክ ነው? ምን ሆንኩኝ? እኔና እሱ አንድ ላይ እንተኛለን ስላልኩሽ ነው። እየቀለድክ ነው? ቆይ ምንድን ነው እየሆንክ ያለኸው? ቆይ እዚህ ቤት እንዳደረ አልፈለግሽም አይደል? ባትፈልጊም ምንም ማድረግ አልችልም፣ መሽቷል። እኔ እንዲያውም አትጨቃጨቁ፣ ውስጥ ገብቼ መተኛት ነው የምፈልገው ከኑሐሚን ጋር። ምን ማነው ከእሷ ክፍል አጠገብ ያለው መኝታ ክፍል ውስጥ ገብቼ እኔ እኮ የችግር ጊዜ ደራሽ እኮ ኑሐሚን ይሄ ብቻ እኮ ነች። ምንም አልተረዳኝም። እሺ በቃ ናሁም የእንግዳ ክፍል ውስጥ ገብተን እንተኛለን እና ዳግም እየሆንክ ነው ያለው። እንደዚህ አይነት ሰዓት እንደዚህ አይነት ቀሽ ማሳብ ታስባለህ? መግባት እችላለሁ? ግባ አባዬ።
ወንድምሽ ጋር ደውለሽለት ነበር? ስልኬን አያነሳም፣ ግን ወጥቼ ልፈልገው ነበር። አላውቅም፣ ግን የሚመለስ አይመስለኝም። ይመለሳል የኔ ልጅ። ለጊዜው እኮ ትንሽ ስለተበሳጨ ነው። ግን እናንተ ልጅ እንዳልሆነ ሲያውቅ ቆይ እንዴት ሊሆን ነው? ባይሆን ራሳችን ቀስ ብለን የምንነግረው ብዬ እኮ ነው። አይሆንም አባዬ፣ አይሆንም። በፍጹም ይሄን ነገር መስማት የለበት። ከአምራን ከሚሰማ ብዬ እኮ ነው። በዛ ላይ ደግሞ ዝኑ እንደነገረችኝ ከሆነ ይሄን ጉዳይ ኤርሚያስ አውቁታል። በጣም ይቅርታ አባዬ፣ እኔ ለዚህ ሁሉ ነገር ተጠያቂ። በእርግጥ አልዋሽም ልጄ። ከዚህ ልጅ ጋር ደግሞ ደግመሽ ስለገጠምሽ በጣም አዝኜብሻለሁ። አባዬ አንተ ከፈለክ እኔ ነገውን እንለያይ ማለት እችላለሁ። ብዙ ነገሮች ተደራረቡ ቢመሰለኝ ያንቺን ነገር ችላ ሳልለው አልቀርም። ሁላችንንም በተራ አሰቃየን አይደል አባዬ? አንተ ግን በጣም ጥሩ አባት ነበር። እኛ ግን ለማንኛውም አሁን አታልቅሽ። ናውም ስልኩ ካነሳለሽ በጣም እንደምፈልገው ደግመሽ ንገሪልኝ። ትንሽ ቆይቼ ወጥቼ ልፈልገው እያሰብኩ ነበር። ከሆነ ምን ወጥቼ እፈልገዋለሁ እንጂ አንቺ በዚህ ጨለማ ወጥሽ አትፈልጊው። ሄሎ ጋሺ፣ እንዴት ነዎት? የዘንድሮ ነገር የሚወራስ ነገር አይደለም። ናውም አንቺ ጋር ነው? አዎ ጋሺ፣ በአጋጣሚ ለዳግም ሲደውልለት ዳግኛ ቤት ነበረ። ትንሽ ሞቅ ብሎ ስለነበረ ወደ ቤት ይዘነው ገባን። ወደ ቤት ተመልሼ አልሄድም ብሎሽ ነው አይደል? ጋሺ ነገሮች በአጭር ጊዜ እንደሚስተካከሉ ተስፋ አለኝ። እኔም ተስፋ አለኝ። ለማንኛውም ግን በጠዋት ቤት እመጣለሁ። እርስዎ ስለናሁም ምንም ነገር እንዳያስቡ። እሺ እኔ ልጅ፣ አንቺንም በጣም ነው የማመሰግንሽ። በሉ ደህና አደሩ። ተመልሶ ወደዚህ ቤት አልመጣም እያለ ነው። ስለተበሳጨ ነው። እኔ ጠዋት ሄጄ አናግረዋለሁ። ብታናግረው ምን ዋጋ አለው አባዬ? አንተና እማዬ ልትለያዩ አይደል? በደህና አደሪ ልጄ። ቆይ ለምንድን ነው ከዚህ ነገር የምትሸሸው? አሁን መሽቷል። ሁሉ ነገር ጠዋት ይደርሳል። ሁላችሁም የናሆም ነው አይደል የታያችሁ? እኔን ግን ማንም ሰው ከቁብ አልቆጠረኝም። እባክሽ ኤሚ። እኔ ግን ወንድሜ እንደሆነ ሳቅ ከናሆም በላይ ተጎድቼ ነበር። ግን ማንም ሰው አላየኝም። ምክንያቱም ክፍሌ ገብቼ ብቻዬን ስላለቀስኩ። የኔ ጌታ ምን አለ ያንተን ሐዘን በሙሉ ለኔ በሰጠኝ ኖሮ። ጉዳትህ ካንተ በላይ እኔን ይበልጥ ያመመኝ እንደሆነ ማን በነገረ። እባክሽ እንደዚህ አታድርጊ። እኔን ያናገርከኝ? አምራን እባክሽ እንደዚህ አታድርጊ። አሁንም የአምራንን ስም እየጠራ ነው። አንቺ የተረገምሽ፣ በጣም ነው የምጠላሽ። ቢያንስ ጥሩ ቅዠት ነው እየቃዣ ያለው። ደህና አደርልኝ የኔ ልዑል። ያልጋ ልብስ አምጥቼልሃለሁ። ቆይ ደግሞ ትራስ ላምጣልህ። ስትስሚው አይቼሻለሁ። ናሆምን ስትስሚው አይቼሻለሁ። ተደብቀህ እያየህን ነበር? በጣም ይቅርታ። እንደ አጋጣሚ መጸዳጃ ቤት ልሄድ ስለው ያዩዋችሁ። ግን እኮ መጸዳጃ ቤቱ በዛ በኩል አይደለም። እንግዳ አይደለም። ምናልባት ጠፍቶብኝ ሊሆን ይችላል። አልገባኝም ዳግም። ቆይ ይሄ እንግዳ ስሜት ከየት ነው የመጣው? እንግዳ ስሜት አይደለም። ይሄ ከኔ ጋር የቆየ ስሜት ነው። ይህንን ደግሞ አንቺም በደንብ ታውቃለሽ። እኔ ደግሞ ናሆምን እንደማፈቅረው ታውቃለህ አይደል? አንቺም እኔ እንደማፈቅርሽ ታውቂያለሽ አይደል? ዳግም ፊትህ እኮ በጣም እየተቀያየረ ነው። ኑሐሚን ቀላል አልሆነልኝም። እኔ አንቺን መርሳት ቀላል አልሆነልኝም ኑሐሚን። ልክ እኔ ናሆምን መርሳት እንደከበደኝ ማለት ነው።
ደህና ደር። አልችልም የኔ ንግስት፣ አንቺን መርሳት አልችልም። አድርጎ ያልቻልኩት ነገር ቢኖር አንቺን መርሳት ነው። አንቺን መርሳት አልችልም።